ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። አማርኛ ፊደላትና ቅርጽን ለመለየት የተቸገራችሁ ልጆች ይህንን ቪዲዮ እስከ መጨረሻው ተከታትላችሁ የአማርኛ ፊደላትን ቅርጽና ድምፅ የማወቅ ችግራችሁን ትፈታላችሁ ማለት ነው። ይህንን አወቃችሁ ማለት አማርኛ ቃላትን፣ ፊደላትን፣ ማንኛውንም ጽሑፍ ለመጻፍና ለማንበብ ምንም የሚቸግራችሁ ነገር አይኖርም። ስለዚህ ይህን ቪዲዮ እስከ መጨረሻው ተከታተሉ። ከዛ ውጭ ደግሞ ከኛ ጋር መጣችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎቹንም ትምህርቶች መማር የምትፈልጉ ልጆች ቤተሰቦቻችን የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ከቪዲዮ ታች ጠርዝ ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህን ስልክ ቁጥር ተጠቅማችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር በማንኛውም ሰዓት ብትደውሉልን እናንተ በምትደውሉበት ሰዓት ስልካችሁን አንስተን ትምህርታችሁን እንድትጀምሩ እናደርጋለን። አሁን ቀጥታ ወደ ትምህርታዊ ቪዲዮ ይዣችሁ ልሄድ። አብራችሁ ከኔ ጋር ፊደላትን እየጠራችሁና እንዲሁም ደግሞ ቅርጻቸውን እየተከታተላችሁ የፊደላትን ድምፅና ቅርጽ አብረን እናጥና። እስከ መጨረሻው ተከታተሉኝ። አ ቡ ጊ ዳ ሄ ው ዞ በ ጉ ዲ ሃ ዌ ዝ ዦ ገ ዱ ሂ ዋ ዜ ዥ ሆ ደ ሁ ዊ ዛ ዤ ህ ጦ ሃ ው ዚ ዣ ሄ ጥ ጮ ወ ዙ ዢ ሃ ጤ ጭ ዮ ዘ ዡ ሂ ጣ ጨ ይ ኮ ዠ ሁ ጢ ጫ የ ክ ሆ። እንግዲህ ከአሁን በፊት በሀሁ የፊደላት አደራደር ነበረ። በሀሁ ሂ የፊደላት አደራደር ያ ማለት ሀሁ ሂ ሀ ሄ ህ ሆ ለሉ ሊ ላ ሌ ል ሎ እያልን ነበር ያየ ነው። ይሄኛው ግን ከዛ በተለየ ሁኔታ የፊደላትን ቅርጽ በቀላሉ ለማጥናት ያመመቻል ማለት ነው። በእንደዛኛው ምክንያቱም የተለያዩ የፊደላት ቤተሰቦች የተለያየ ቦታ ላይ በሚገርም አደራደር ነው የተደረደሩት። ስለዚህ ያኛውን ማጥናታቸውም ወሳኝ ነገር ሆኖ ይሄኛውን ብታጠኑት ደግሞ ቅርጻቸውን በቀላሉ ለማጥናት ይጠቅማችኋል። በዛ ቅርጻቸውንና ድምጻቸውን በአንድ ላይ ካጠናችሁና ካወቃችሁ ደግሞ እንዲሁ ቃላትን በቀላሉ ትጽፋላችሁ ማለት ነው። እስኪ አንዴ ልድገምላችሁ። አ ቡ ጊ ዳ ሄ ው ዞ በ ጉ ዲ ሃ ዌ ዝ ዦ ገ ዱ ሂ ዋ ዜ ዥ ሆ ደ ሁ ዊ ዛ ዤ ህ ጦ ሃ ው ዚ ዣ ሄ ጥ ጮ ወ ዙ ዢ ሃ ጤ ጭ ዮ ዘ ዡ ሂ ጣ ጬ ይ ኮ ዠ ሁ ጢ ጫ የ ክ ሆ። እንግዲህ እንደምታዩቸው የአ ቤተሰቦች የራሳቸው 7 ቤተሰቦች አሏቸው። ግን ከዚህ ጋር ላይ ከአ ቤተሰቦች ጋር ሳይሆን ከበ ቤተሰቦች የሆነችዋ ቡ አለች እዚህ ጋር ላይ። ከገ ቤተሰቦች ጋር ጊ፣
ከደ ቤተሰቦች ጋር ዳ፣ ከሀ ቤተሰቦች ጋር ሄ፣ ከወ ቤተሰቦች ጋር ው፣ ከዘ ቤተሰቦች ጋር ደግሞ ዞ። ስለዚህ እያንዳንዱ ፊደል 7 ቤተሰቦች አሏቸው። ግን እነዛ በዚህ መንገድ ሲደረደሩ እያንዳንዳቸው በተለያየ አቀማመጥ ተሰባጥረው ወይም ደግሞ ተቀላቅለው ስለምታገኟቸው በቀላሉ ቅርጻቸውንና ድምጻቸውን ለማጥናት ይመቻል ማለት ነው። ለምሳሌ የመጀመሪያ ፊደላት ናቸው እዚህ ጋር ላይ ያሉት አ፣ በ፣ ገ፣ ደ፣ ሀ፣ ወ፣ ዘ፣ ዠ እነዚህ አሉ። ሁለተኛ ፊደላት ስትመጡ ደግሞ ቡ፣ ጉ፣ ዱ፣ ሁ፣ ው፣ ዙ፣ ዡ፣ ሁ እነዚህ ያሉ። ሶስተኛ ፊደላት ስትመጡ ጊ፣ ዲ፣ ሂ፣ ዊ፣ ዚ፣ ዢ፣ ሂ፣ ጢ ያሉ። አራተኛ ፊደላት ላይ ዳ፣ ሀ፣ ዋ፣ ዛ፣ ዣ፣ ሀ፣ ጣ፣ ጫ። አምስተኛ ላይ ሄ፣ ዌ፣ ዜ፣ ዤ፣ ሄ፣ ጤ፣ ጬ፣ ዬ አለ። ስድስተኛ ላይ ስንመጣ ደግሞ ው፣ ዝ፣ ዥ፣ ህ፣ ጥ፣ ጭ፣ ይ፣ ክ እነዚህ ፊደሎች። እዛ ሰባተኛ ቤተሰቦቻቸው ጋር ስንመጣ ዞ፣ ዦ፣ ሆ፣ ጦ፣ ጮ፣ ዮ፣ ኮ፣ ሆ አሉ። ለምሳሌ እዚህ ጋር ላይ የዘ ቤተሰቦች የሆኑት ዘ እዚህ ጋር ዙ አለች፣ እዚህ ጋር ዚ፣ ዛ፣ ዜ፣ ዝ፣ ዞ። ይኸው ወደዚህ ግን እዚህ ጋር ዘ በጎናቸው እንደዚህ ስንደረድር ዘ፣ ዡ፣ ሂ፣ ጣ፣ ጬ፣ ይ፣ ኮ። ስለዚህ እነዚህ ፊደሎች በደንብ ለማጥናት ቅርጻቸውን እንደዚሁ በተለይ እንደዚሁ በልምድ ሀሁ ሀ ሆ እያላችሁ የምትጠሩ ልጆች እዚህ ጋር ስትመጡ ያኛው ከነበራችሁ ቅርጹን ሳትለዩ ግን ድምፁን ብቻ በመጥራት እንደዚሁ እየተቸገራችሁ ቅርጹን ለመለየት የተቸገራችሁ ልጆች ይህንን በዚህ መንገድ ማየታችሁ የተሻለ ጥቅም ይኖረዋል ማለት ነው። ስለዚህ በቀጣይ ሙሉ የአማርኛ ፊደላትን ይዤላችሁ እመጣለሁ። በቀጣይ እንገናኛለን። ሰላም ሁኑ።